ዜማይና አሁን ላይ ዜማይና አቤኒም ሊገናኙ ጫፍ ላይ ደርሰዋል። ነገር ግን የሁለቱ መገናኘት የሚያሳስባቸው ሰዎች ሁለቱ እንዳይገናኙ ለማድረግ እየጣሩ ይገኛሉ። አሁን ላይ ኑሃ ምንም እንኳን ጥፋት ባይኖርባትም ይበልጥ ግን ችግሩ እውነታውን ስላወቀች ነበረ። ይበልጥ ወንድሟንም ባደረገው ጥፋት ኑሃ ተቀጪ የሆነችው። ግን ደግሞ እድል የምትፈልገው ነገር ራሱ ገደብ የሌለው እድል ነገሩንም ከአቤል ጎን በመሆንና ይበልጥ እህቱ ኑሃን ለማጥቃት ችላለች። አሁን ላይ እድል ፍላጎቷ ሁሉ ከፍ ያለ ቦታ ላይ መድረስ ቢሆንም ግን ደግሞ ኑሃ ላይ ከባድ የሆነ አደጋ ታደርስባታለች። ኑሃ ምንም እንኳን ያዳ ፍቅረኛዬ ነው ብላ ካጠገቡ ሆና ግን ደግሞ እሱ እንደጎዳትና እሱ እንደዋሻት እሷም ግልጽ አልነበረላትም። ግን ደግሞ የአቤልም ፍላጎት ማብቂያ ስለሌለው እህቱንም ኑሃ አደጋ ውስጥ ሊጥላት ችሏል። አሁን ላይ ኢንስፔክተር ቃል የሆነውንም ሰውዬ ይበልጥ ከዜማዬ ጎን በመሆንና የራሱ የሆነ ፍላጎት እንዳለው ዜማዬም ልትደርስበት ችላለች። ዜማዬ አሁን ላይ አቤኒ ከጎኑ ሆኜና ይሄ ሁሉ ስቃዩንም ልጋራ እፈልጋለሁ ብላ ባለችው ጊዜ ነገር ግን ኢንስፔክተር ቃል አሁን ላይ ይሄ ነገር አታደርጊምና እኔ በፍጹም ልፈቅድልሽ አልችልም ይላታል። ግን ደግሞ ዜማዬ አሁን ላይ የዜማዬ የአቤኒ ስቃይ ከዚህ በላይ አላደርስበትም ይበቃዋል ብላ ነገሩንም እንዲቋጭላት ነበረ ፍላጎቷ። ግን ደግሞ ኢንስፔክተር ቃል በሄደችበት ሁሉ እየደረሰ ነገሩንም እውነታው እንዳታወጣው ያደርጋታል። ኢንስፔክተር ቃል ፍላጎቱ ምንም እንደሆነ ዜማዬ ራሱ ግራ ገብቷታል። ይበልጥ ልዑል ግራ በመጋባትና የልዑልንም መንገዱንም በመሄድን ንግግሮቹ ሁሉ የተለየ ያደርግበታል። አሁን ላይ የልዑል ፍላጎቱ እህቱ ወንድሙንም ናቲ ማግኘት ቢሆንም ናቲ ግን ይህን ያክል ርቀት ሄዶ ወይንም ሞቷል የሚለውንም ነገር በራሱ እምነትም አልነበረውም። ወንድሜ አለ በህይወት የሚለውንም የውስጣዊ ተስፋውን ይበልጥ እንዲጠብቀው አድርጎታል። አሁን ላይ እድል ምንም ነገር የምታደርገው ፍላጎቷች ለማሟላት ቢሆንም ይበልጥ ግን አሁን ላይ የጎዳቻትንም ኑሃ ያለምንም ጥፋቷ ነበረ። ኑሃንም ለመግደል ብቻ ሙከራ ማድረጓ ሳያንሳት ይበልጥ ብዙ የሚያደማት ነገሮችንም ታደርጋለች። ነገሩንም አቤልም ወጥመዷ ውስጥ ካስገባች በኋላ ነበረ እድልም እህቱንም ለመግደል የሞከረችው። አሁን ላይ አቤል ፍላጎቱ ሁሉ ከፍ ያለ ስለሆነ ኑሃ ከመጀመሪያ ጀምሮ ወንድሜ ይህንን ነገር አይሆንህምና ከዚህ መንገድ ውጣ፣ እኔ ደግሞ አንተ ይህ ችግር ውስጥ ስትገባ ቆሜ አላይህም የሚለውንም ንግግር ከመጀመሪያ ጀምራ አይሆንም ብለው ነበረ። ነገር ግን ይህንን ነገር የአቤል ራስ ወዳድነት አሁን ላይ እህቱንም ዋጋ ሊያስከፍላት ችሏል። አቤል ምንም እንኳን ብር ወዳድ ቢሆንም ነገር ግን ብሩንም ለራሱ አንድ ቀን ሳይደርሰው ነው ኑሃንም አደጋ ውስጥ የጣላት። ኢዛናና እድል መሃል ከባድ የሆነ ፉክክር ውስጥ ይገባሉ። የኢዛና ፍላጎት ሌላ ሲሆን የእድል ደግሞ ኢዛናን ማጥፋት ነው። በሁለቱ መሃል አንደኛዋ ለአንደኛው ማጥፋት ምክንያት ቢሆኑም አሁን ላይ እድልንም ለማጥፋት ኢዛና መንገዱ ይጀምራል። ነገር ግን ኢዛና ይህንንም እድል እሱ ለማጥፋት የምትጓዝበትንም መንገድ አለማወቁ ነው። አሁን ላይ እድል ኢዛናንም ለማጥፋት አቤልንም መንገዱ ላይ ታስገባዋለች። ነገር ግን ኑሃንም ከገደለቻት በኋላ ይበልጥ ደግሞ ኑሃንም ሞታለች በማለት ነበረ ወንድሟንም አቤልንም ይበልጥ ወጥመዷ ውስጥ ልታስገባው የቻለችው። ኑሃ እህትህን ሞታለች ብላ ከነገረችው በኋላ አቤል ቁጭት ይዞትና ይበልጥም የገደላትንም የምትወደው ፍቅረኛዋ ናት አዳነው ብላ ከነገረችው በኋላ ነው ይህንን ሁሉ ነገር ይበልጥ ከባድ የሆነው።
ይበልጥ ግን እድል ይሄንን ልታደርግበት የቻለች ምክንያት አዳንን ከሶስተኛውንም ሰው ስለሆነ ነው። አዳ ሶስተኛውን ሰው ሆኖ እድልንም እያስጨናነቃትና ይበልጥ ደግሞ ናቲ በህይወት ካለ አንቺም ሟች ነሽ ብሎ ስላሰራራት ነው። አሁን ላይ አዳንም እንዲሞትና አዳ ከሞተ በኋላ ኢዛና ደግሞ እኔው በእጄ እገለዋለሁ ከዛ ነፃነቴን አገኛለሁ የሚለውንም ተስፋ ነው አሁን ላይ እድልም ይዛ የምትጓዘው። ነገር ግን ከኋላዋ ብዙ መዘዝ ይዞባት እንደሚመጣ አለማወቋ ነው። እድል ፍላጎቶቿ ከባድ ቢሆንም ግን ደግሞ ኢዛናም እሷን ለማጥፋት ያለውንም ከባድ ጥረት አለማወቋ ነው። አሁን ላይ ልዑል ወንድሙንም ናቲ በመፈለግ ላይና ሊደርስበት ጫፍ እንደደረሰ ነው። ግን ደግሞ ኢንስፔክተር ቃልም ነገሩ ይበልጥ ውስብስብ እያደረገባቸውና ኢንስፔክተር ቃል አሁን ላይ የሚያደርጋቸው ነገሮች ሁሉ ከነሱ ተቃራኒና እነሱ ከሚፈልጉት በስተቃራኒ የሆነ ነገር ነው እየደረሰባቸው ያለው። ኢንስፔክተር ቃል ፖሊስ ከመሆኑ በላይ ይበልጥ ግን ዜማዬንም አንቺን እረዳሻለሁና አቤኒና አንቺን ትገናኛላችሁ፣ ነገር ግን መሀል ላይ ወንጀለኞች አሉና እነሱን ያዝ በማለት ነው ይበልጥ ዜማዬና አቤኒ እንዳይገናኙ እያደረገ ያለው። ዜማዬና ኢንስፔክተር ቃል መሀል ከባድ የሆነ ፍጥጫ ይፈጠራል። ነገሩ በሁለቱ መሀል የተፈጠረበት ምክንያት አቤኒን አግኝቼ ማውራት አለብኝ ብላ ዜማዬ ብዙ ነገሮች በምታወራበት ሰዓት ነበረ ኢንስፔክተር ቃል አይሆንም ብሎ በጩኸት የመለሰላት። ኢንስፔክተር ቃል የሚያወራቸው ንግግሮች ዜማዬንም ብዙ ስለሰበራት ይበልጥ ግን ነገሩ አሁን ላይ ሌላ ችግር አለብህ ወይ የሚለውን ቃላት ልትጠቀም ችላለች። ኢንስፔክተር ቃል ሌላ ፍላጎት እንዳለውና ይህንን ነገር ለሷ ብሎ እንዳልመጣና እሷንም ለማገዝ ብሎ መንገዱም እንዳልጀመረ ነው የተረዳችው። አሁን ላይ ዜማዬ አሁን ላይ አቤኒንም አግኝታ ሁለቱንም አንድ ላይ ችግራቸው መጋፈጥ ነው የምትፈልገው። ነገር ግን ኢንስፔክተር የሚፈልገውንም ነገር ለራሱ ጥቅም አንደኛውም ይፈልጋል። ነገር ግን አቤኒና ዜማዬ ከተገናኙ ይበልጥ ደግሞ መሀላቸው ላይ ያለው አዳ ይበልጥ ነገሩንም ውስብስብ ይሆንባቸዋል። ግን ደግሞ ኢዛናንም በማግኘትና ከኢዛና ጋር ኢንስፔክተሩም ከባድ የሆነ ፍጥጫ ውስጥ ይገባሉ። የኢንስፔክተሩንም ንግግሮች ሁላቸውንም እንደሚጠረጥራቸውና ከሁላቸውም ላይ ትክክለኛ መረጃ እስከሚያገኝና ይበልጥ ግን መረጃ በቂ ስላልሆነ ነው አሁን ላይ ሁላቸውንም በዝምታ እያለፋቸው ያለው። ነገር ግን ልዑልንም በማስቆምና ከልዑልም ጋር ያለውንም ዜማዬ ስትጠፋ ወይንም ዜማዬ ስትታገት እንዴት እንደነበረና ይበልጥ ደግሞ ዜማዬ እንዴትስ ሊያድናት እንደቻለ ከባድ የሆነ ጥያቄም ሲጠይቀው ነበረ። ነገሩንም ዜማዬ ለምን አዳንካት የሚለውንም ቃል በተጠቀመ ሰዓት ልዑልም ነገሩንም ሌላ እንደሆነ ነው የገባው። ልዑል አሁን ላይ ከባድ የሆነበትንም ምክንያት ምንድነው? ይሄንን ኢንስፔክተሩ ፍላጎቱ ከባድና የሆነ ከጀርባው የማይታወቅ ነገር አለ ብሎ ያሰበው ልዑል አርቆ አሳቢና ይበልጥ ደግሞ ለወንድሙ ማች የሆነ ልጅ ቢሆንም ነገር ግን አሁን ላይ ከናቲ ጀርባ አለ ብሎ ኢንስፔክተሩ ያምናል። ግን ደግሞ ከናቲ ጀርባ ወይንም ናቲ አለ የሚለውን ነገር ለነሱም ከባድ ነው። ነገር ግን ዜማዬና አቤኒ አሁን ላይ የሁለቱ መቀራረብ የማይፈልገውንም ቃል ነገሩ ይበልጥ ከዜማዬ ጋር ውስብስብ ያደርግባታል። ዜማዬና አቤኒ ሁለቱ ቢገናኙ ነገሩ ግን የዜማዬም ህይወት አደጋ ላይ እንደሚገባ ነው። ከዜማዬ ጋር መገናኘቱ የአቤኒም ስቃይ ቢቀንስም ይበልጥ ግን የሁለቱ ስቃይ ከባድ ያደርግባቸዋል። በመሀላቸው ሶስተኛውም ያለውንም ሰው ይበልጥ ደግሞ ለአቤኒ ቅርብ የሆነ አዳ ከመሆኑ በላይ የሁለቱ ፍቅርና የሁለቱ ግንኙነት ይበልጥ ደግሞ መለያየታቸውን የሚያደርገው ነው። አሁን ላይ አዳ
አቤኒም ጓደኛው ስለሆነና እስካሁንም እንዳልገደለው ነበረ። አቤኒና አዳ ጓደኛ በመሆናቸው ምክንያት ነው አሁን ላይ አዳ በቀሉ ሁሉ አቤኒ ላይ ያልተወጣው። ግን ደግሞ ዜማይና አቤኒ የሁለቱ መገናኘት